የነበረች ልጅ እኔ አልተባበርም። ያደረገችውን ወንጀል ያንዳንዱ ቀርቦ ፍርድ ቤት መመስከር ይችላሉ? እመሰክራለሁ። አንተ ብቻ አትሰረኝ። ለጥያቄ ስለምፈልገው ወደ ፖሊስ ጣቢያ አብሮኝ ይመጣሉ። እባክህ ልጄ፣ እባክህ ልጄ፣ እባክህ ልጄ አታርገው። እኔ መታሰር አልፈልግም። እባክህ ልጄ። እኔ አይደለሁም የወዲት ናት። እኔ ምንም አላረኩም። የወዲት ናት። የወዲት ጉዲት የተሰኘው ተከታታይ ድራማ ወይም ደግሞ የእናት ክፍል የተሰኘው በክፍል 49 ነው። በዛሬው ድራማችን ለየት የሚያደርገው ነገር እንግዲህ ከዚህ ቀደም ሲደበቅ የነበረው ሚስጥር ይፋ ሆኖ ፖሊሶችም ምርመራቸውን አቀጣጥለውበት ነበረ። በዚህም እንግዲህ እጅግ በጣም ደስ የሚል መረጃ ወጥቷል ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ነባር ቤተሰቦች በቅንነት ሼርና ላይክ እያደረጋችሁ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ስለምትከታተሉኝ ስለምታበረታቱኝ እያመሰገንኩኝ በዛሬው ክፍላችን እንግዲህ ከዚህ ቀደም አበባዬ እና የወዲት ጉዲት ምንም እንዳላደረጉ ለፖሊሱ ቃላቸውን ሰጥተው ነበረ። ወንድዬም አሁን ላይ ያለበት ሁኔታ ሆስፒታል ክትትል እየተደረገለት ነበረ። በዚህም እንግዲህ ሀምራና ተወባ የምናያት ድሏን የምታጣጥም የወዲት ጉዲት ከእናቷ ጋር ወንድዬ ከዚህ በኋላ ከሆስፒታል መንቃት ሆነ መናገር አይችልም፣ እንዲሁም መራመድ አይችልም። ስለዚህ እኛ ነፃነን የተበቀረውን ስራችን እንግዲህ በደንብ እናከናውናለን በማለት የደስታ ጮቢያቸውን ረግጠው እናትና ልጅ በእልልታ በእፎይታ እንግዲህ ሲቀውጡት ነበረ ማለት ነው። በግልባጩ ደግሞ የወንድዬ እናት ልጄን በላሁት በማለት እንግዲህ መሪ ሀዘኗን እያለቀሰች እንዲሁም አለም ጸሎት ቤት በመሄድ እንግዲህ ጸሎት እያደረገች እና በጸሎቷ እንደምትበረታ እንግዲህ አሰሪዋንም እያጠነከረቻት እሷም ጸሎት እያደረገች አይተን ነበረ። ታዲያ በዛሬው ክፍላችን እንግዲህ ቀጥታ ፖሊሱ ሲጀምር ድራማው ማለት ነው ወደ የወዲት ጉዲት በማምራት ባልሽ እዛ ሆስፒታል ገብቶ በሞት አፋፍ እያለ አንቺ ግን ለምንድነው እንዴት ጸጉርሽን ተሰርተሽ ያማረብሽና የተዋብሽ ብሎ ጥያቄ ይጠይቃታል ማለት ነው። የወዲትም እንግዲህ ከጭንቀት የማመጣው ነገር ምንም ነገር የለም፣ የኔ ሰላም ለባሌም ሰላም ነው፣ ግን ስለተጨነኩኝ ጀስት ራሴ ነፃ ለማድረግ ያክል ነው እንጂ ህመሙ ያመኛል። ባሌ እንደዛ ሆኖ እኔ መቼም ቢሆን ደስተኛ ልሆን አልችልም። እኔ ማንም ሰው ሲከፋብኝ አልፈልግም፣ እንደዚህ አይነት ሰውም አይደለሁም በማለት እንግዲህ የሐሰት መረጃ ለፖሊስ ሰጥ ነበረ። ፖሊሱም እንግዲህ ባልሽ አለመናገሩና ለመንቀሳቀሱን ስትሰሚ ምን ተሰማሽ ይላታለኝ። እሷም ምን ይሰማኛል፣ ምን ይሰማ ይፈልገ ነበር ትልና በፈገግታ ነበር ስትመልስለት የነበረው። ፖሊስም እንግዲህ ምርመራውን በደንብ አጠናክሮ የወዲትን አውጣቶ እዚህ በኋላ ቆይ አካፋውን ብናጠውም እዛ ግን የተገደለበት እና የተቀጠቀጠበት የሴት ጸጉር አግኝተናል፣ እሱንም አሻራ እየጠበቀን ነው ሲላት ይሄኔ በጣም ነበር የደነገጠችው፣ በጣም ማለት ነውና ተደናግጣ ወደ እናቷ ክላስ በመግባት እማዬ አሻራ የሴት ጸጉር አግኝተናል ብሏለኝ፣ እዚህ በኋላ አለቀልኝ፣ ወይኔ ጉዴ ምን ማድረግ ነው ያለብኝ ስትላት አሻራሽ ምንም ነገር አልተገኘም፣ እሱም አውቆ ሊያሳስትሽ ነው፣ ምክንያቱም ወንድዬን የቀጠቀጥሽበትን አካፋውን አምጥተሽዋለኝ እዚህ፣ ስለዚህ ካመጣሽው ደግሞ ምንም ነገር ሊያገኙብሽ አይችልም፣ ደስ ለማጣራት ነው በማለት እንግዲህ አካፋውን ከሩቅ ቦታ እንደደበቀችውና በጥንቃቄ ማስቀመጥ እንደምትችል ያ ከተገኘ ብቻ ነው ወደ የምትወርደው እንዳለች እንግዲህ እናቷ ባለችው መሰረት የወዲት ጉዲትም ተረጋግታ ነበረ። ምንም አይነት በቃ ውሸት ነው ብላ አምና ነበር ማለት ነው። ከዛም እንግዲህ አበባዬ እንደለመደችው ከዚህ ቀደም የሰራችው ወንጀል ለማጥፋት ስህተቷን ቤቷን ሽጣ እንግዲህ ከወንጀል ለማዳን ስትል እንግዲህ የቀጠረችው ጸጋዬ ብሩን ለመውሰድ መጥቶባት ነበር ማለት ነው።